በዛ ላይ እንደዚህ በቀላሉ የሚገኝ ስራ አይደለም። እሺ ታዲያ በሳምንት ስንቴ ነው የሚፈልጉኝ? አሁን ባሉበት ሁኔታ በሳምንት አንዴ ነው የሚፈልጉሽ። ብዙ የሚያስጨንቅሽ ነገር የለም። ከዛ በተጨማሪ አንዳንድ ፋይሎችን እያስረከብሽ መውጣት ነው። እርግጠኛ ነህ ግን ለዚህ ስራ ብቻ ይከፍሉኛል? በእርግጥ ብሩ ለእነሱ ትንሽ ነው፣ ለእኛ ሲመነዘር ነው ብዙ የሚሆነው። ኦኬ፣ በዶላር ነው እንደ የሚከፍሉኝ? አዎ። ስንት ማለት ነው? $1500 አካባቢ ነው። ለእነሱ በጣም ትንሽ ነው፣ ለአንቺ ግን ወደኛ ሲመነዘር እንዴ በጣም ብዙ ነው እንጂ። ስለዚህ ነገውኑ ስራውን መጀመር እንደምትችይ ልንገራቸው። አዎ በሚገባ ትችላለህ። ምን ሊያደርግ እንደሚችል ለአንተ አልነግርህም። እሱማ አሁን የግድ መሄድ ይኖርብሃል። ማለት ምን ተፈጠረ? ክላስማ ቃል ልጅ እየመጣች ነው። በቃ ሂድ። ሊታወቅ ምን ነው የማውቀው? ይህ ስራ እንዳለና እንደሚፈልጉ ነው። ያው እንዳልኩሽ ሰዎቹ በቋሚነት እዚህ ለመኖር ነው የመጡት። አልፎ አልፎ ደግሞ ልጆቻቸውን አስጠናላቸዋለሁ። በዛ ምክንያት ነው። ወይዘሮ ፍቅርተ ዘርፌን ይዛት የሄደችው ከአቶ መስፍን ቤት ነበር። አቶ መስፍንም ከመኝታ ክላስ ሲገቡ በጣም ደነገጠ። ያየውን ማመን አቃተው። አቶ መስፍን ዘርፌን ሲያይ በጣም ተደናገጠ። ዘርፌ ማለት እንግዲህ የጽጌሬዳ እናት ነች። እንደምናስበው ወደኋላ ፓርት ብዙ ታሪኮችን ሲያወራ አንድ ልጅ እንትን እንዳለ ነበረ አስረግዞ የጠፋባት ማለት ነው። እናም እንግዲህ ዘርፌ የአቶ መስፍን ባለቤት ነች ብለን እናስባለን። ጽጌሬዳን አገባለሁ የሚለው የጽጌሬዳ አባት ሊሆን ነው ብለን እናስባለን። ወይ በጣም ይገርማል። ጽጌሬዳ ደስ በሚል ሁኔታ ስራው ተሳካላት። ጓደኛዋ ያመጣላትንም ስራ ተስማምታ መቀበልን ወስናለች። ጽጌሬዳና ነቢሉ በማውራታቸው ሚላት በንዴት ተበሳጨች። ለእናቷም ከዚህ ቤት መውጣት አለባቸው፣ የእኔ ጓደኛ የሆነውን ሁሉ እሷ ናት የምትቀድመኝ። ስለዚህ አሁን ላይ ግን በፍጹም ህይወቴ ያልፋል እንጂ ነቢሉን ልትቀማኝ አይፈቀድላትም ብላለች። ነቢሉ ደግሞ ከጽጌሬዳ ላይ ፍቅር ገብቷል። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌሬዳ የተሰኘው ክፍል 11 ተለቀቀ። እንግዲህ በባለፈው ፓርት እንደምናስታውሰው ብዙ ነገሮች ተፈጥረዋል ማለት ነው። ወይዘሮ ፍቅርተና ዘርፌ ሁለቱም እንግዲህ ተስማምተው ጽጌሬዳን በ15 ቀን ውስጥ መዳር አለብን፣ አንቺም እንደዚህ መሆን የለብሽም እያለች እንግዲህ ዘርፌም የጽጌሬዳን የወይዘሮ ፍቅርተን ሀሳብ ተስማምታለች። ስለዚህ ትንሽ እንደ ጉንፋን ቢጤ ስለታመሙ ሂደን አብረን እናያቸዋለን በዛውም ስትላት ነበርና እሺ በማለት እንግዲህ ዘርፌም ሀሳቧን ተቀብላለች ማለት ነው። እንግዲህ ከመሀል ጽጌሬዳና ወደ ሚላት ጋር ስንመጣ ሚላት ከበር ሆና እያዳመጠች ነበረ የእነሱን ወሬ፣ እናቷንም ከበር ሆና። የዚህ ጊዜ እንግዲህ ጽጌሬዳ ልብስ ልታሰጣ ልታስቀምጥ በምትሄድ ጊዜ ሚላት ከበር ተለጥፋ ወሬ እየሰማኝ ነበር፣ አንቺ ምን እያረግሽ ሚላት ስትላት እንግዲህ እሷ ምን ያስጮህሻል? ቀስ ብለሽ አትጠሪም እንደ ያለቻት አንቺ ምን አመጣሽ በምትላት ሰዓት እንግዲህ ሚላትም ጽጌሬዳም ልብስ የደረቁትን ለማስጨመር ነበር ለማስገባት ስትላትም እንግዲህ ከድንገት የነቢል ስልክ ይጠራል ወደ ጽጌሬዳ። የዚህ ጊዜ ጽጌሬዳ ስልክ ሆኖ ሳለ እሷ ግን ስልኩን ታነሳለች። ጽጌሬዳም እንግዲህ በጣም ስልኩ ደግሞ እሱ ለምን ደወለ እንግዲህ ለየሆነ ነገር ፈልጎ ሊሆን ይችላል ስትላት ሂጂ አንቺ ብላ ስልኳን እንትን በምትል ጊዜ ሄሎ ብላ በምታነሳ ጊዜ እንዴ ሚላት ነሽ እንዴ ጽጌሬዳ መስለሽኝ እኮ ሲል ነበር። እንዴ እኔ በነሳው አይ እሷ ማንሳት ፊልም እያየን ብላ እንግዲህ የውሸቷ ማት ማለት ነው ፊልም እያየን ነበርና እሷ
መጸዳጃ ሄዳ ነበር ያነሳሁት ስትል ነበር። አይ የእሷን ስልክ የምታነሽው አልመሰለኝም ሲላት ነበር። እንዴት ነው ማላነሳው ስትለው ነበር። እና እንግዲህ እሱም በባለፈው ፓርት ላይ በጣም ሆዴን በወሬ ሞሉት እያለች አባቱን ስታማለ ጽጌሬዳ ዝም በይ ስትላትም እንግዲህ ምን አይነት ወሬኛ ሰውዬ ናቸው እያለች ነበረ ሲሰማ የነበረውና እሷ ግን ከሱ ፉንቃ ቢገባባትም ግን ክብር የላትም። እና በመጨረሻ እንግዲህ ደውዬ እንዳውም ላገኝ ብደውልልኝ ስትለው ዛሬ አድካሚ ስራ አለኝ ደውልስ እንጂ እንዴት ስትለው እኔ ሲያዙኝ አልወድም ሲላት በጣም እሺ በቃ ይቅርታ ነገ ትደውልልኛለህ ስትለው እሺ በቃ እሱም እፈልግሻለሁ እንደሚላት ሰዓት እሺ በማለት ተስማምተው እንትን ይላሉ ማለት ነው። እንግዲህ ወደ ጽጌሬዳ ጋር ስንሄድ ጽጌሬዳ ከባለፈው ጓደኛዋ ጋር ስራ አግኝቼልሻለሁ በማለት እንግዲህ ሻይ ቡና እየተባባሉ ስራውን ሲነግራት በዶላር ነው ይህን ያክል የሚከፍልሽ ማዕድናትን እንትን ማለትና ቋንቋዎችን አንዳንድ መተርጎም ነው ሲላትም እንግዲህ ጽጌሬዳ ይሄን እንዴት ስትለው በሳምንት አንዴ ነው እንደዚህ ፋይሎችን እንትን ማለት ነው ሲላትም መላላት ሲላት በጣም በደስታ ነበር ስራዋን እንትን ያለችው። ግን ሻይ መጠጣት ይሄን ያክል የሚያስደስትሽ አልመሰለኝም ቢላትም እንዴ ሻይ መጠጣቱም አሪፍ ነው፣ ነገር ግን አሁን ያለሁበት ነገር ደስ ስላለኝ ነው ውጤቴ ወድቃለሁ መልካም ውጤት አላመጣም ብዬ ነበር። በጣም ከጠበቅኩት በላይ ውጤት ስለመጣልኝ በጣም ደስ ብሎኛል እያለኝ ነበረ ማለት ነው። እንግዲህ ይህንን እያለ ከእሱ ጋር ተስማምታ ተለያይተዋል ማለት ነው። ቀጣይ ነገር ስራውን ትጀምሪያለሽ ብለዋል። እሷም ወደ አቶ መስፍን ቤት ወደ ስራዋ ሄዳለች ማለት ነው። እንግዲህ ስራዋን እየሰራች ሽንኩርቷን እየከታተፈች እንግዲህ ነቢሉ ማለት ነው በእሷ ፍቅር ተይዟልና ስትሰራም ፎቶ ያነሳታል። እናም የዚህ ጊዜ እንዴ ፎቶ እያነሳኸኝ ነው ብትለው በፍጹም አላነሳሁሽም ምናምን እያለ እንግዲህ በባለፈው ፓርት ቀጣይ ምን ነበር ከእሷ ጋር ያወራው ወሬ ስለ አባቷ ነበረ። ስለ አባቷም አባቴን እኔ አላውቀውም የዚህን ያክል ነበር እንደ ያላት ነበር መጀመሪያ ስለ እሱ አባትን እኮ ምን ሆኑ ጋሼ ብዬ ስትለው እንዴ አንቺ ለምንድን ነው የምታስቢው ምን ይሆናል ስትለው አይ እንደዛ ነው የዚህን ያክል ነው አባትሽን የምትወጂው ቢላትም አይ አይደለም አልወደውም ወደዋለሁ ማለት አልችልም ትላለች። እናቴ ማርገዟን ሲያቅ ትቷት ነው የሄደው እያለችው ነበርና እንግዲህ ይመስለናል ከፊልሙና ከወሬያቸው ታሪክ እንደምንረዳው ከባለፈው ፓርት ላይ አቶ መስፍን የጽጌሬዳ አባት ሊሆን ነው ማለት ነው። ለምንስ ደነገጡ ለሚለው እንግዲህ ዘርፌን ሲያይ በጣም ነው የደነገጠው ማለት ነው። በጣም ደንግጧል ከመኝታ ቤት ሲገቡ እና ዘርፌ እንግዲህ የጽጌሬዳ እናት አቶ መስፍን ደግሞ አባቷ ነው ብለን ነው እንግዲህ ከፊልም ወሬ የምንረዳው ማለት ነው። አሁን ላይ እንግዲህ ጽጌሬዳ ኪችን ሁና እየሰራች እናቷን አታውቅም። ገዛ ሰራተኛ ሁና መስራቷን እናት አታውቅም። ዘርፌ እንግዲህ ሻይ ቡና ብላ ይዛ ስትሄድ እዛ ምን ትል ይሆን ብቻ ከባድ ነው፣ ከባድ ፍጥጫ ነው። ወደ አዲስ እየሄደ ነው እና እንግዲህ ወደ ነቢሉና ወደ ሚላት ጋር ስንሄድ ሚላት አሁን ላይ ማለት ነው ወደ እሱን ለማግኘት ወይዘሮ ዘርፌ በቀጥታ ከፍቅርተ ጋራ ወደ አቶ መስፍን ቤት እየሄዱ ነበር። አቶ መስፍን ቤት እየሄዱ ሳለ እንግዲህ ያው ፍቅርተ ሀብታምና ሁሉ ነገር ያላት በመሆኗ እንዴ ልብስሽ እያለች ወይኔ ደሃን እኮ ማንም አይወደውም በእውነት እንዴት እንደምታረጋት ፊልም ሆኖ ሳለ ነይ ብላ ከዛ ጥር ነፋችላት ሽቶ ማለቴ ነው። ከዛም እንግዲህ ሽቶ ነፍታላት ስታበቃ ወይኔ ወጥ እየሸተች እንደየሆንሽ ከማለት አዲስ ልብስ ለምን አትገዛላትም? እናም በዚህ የተነሳ አመሰግናለሁ በማለት ዘርፌም እንግዲህ እዛ ግቢ ቆርቆሮ ሲገቡ እንትናም እንግዲህ አያውቅም ነቢል የጽጌሬዳ እናት መሆኗን ዘርፌ ማለት ነው። ዘርፌም ቀጥታ ነው ወደ መኝታ ክላስ አቶ መስፍን ያሉበት ክላስ የገቡት ማለት ነው። እዛ ሲገቡ እንግዲህ
ያዩትን ማመን ነው ያቃታት ማለት ነው። እንግዲህ ዘርፌም ስታየው ደንግጣለች፣ እሱም ደንግጧል ማለት ነው። እንግዲህ የደነገጠበት ምክንያት ዘርፌን በማየቱ ነው። ዘርፌ ደግሞ እንግዲህ የልጁ እሷ ያቅም በጣም ከባድ ነው። አሁን ላይ እንግዲህ ፍቅርተ የምትባለዋ ሴትዮ ሁሉ ነገር እኔ ማድረግ እችላለሁ ያለችው ናት። ልጁን ለልጇ አባትየውን ደግሞ ለጽጌረዳ ብላ ካላቅማ እንድማረቷ ራሱ በጣም ከባድ ሚዛን። እንግዲህ ጽጌረዳ እውነት እናቷን ታያታለች፣ ቀጥታ ትወጣለች። የፍቅርተ አለባበስ ግን ተማሪነች እንደዛ አድርጋ በጣም ይገርማል። እናም እንግዲህ በዚህ የተነሳ በመጨረሻ ድራማው እዚህ ላይ ነበረ ሊያልቅ የቻለው ማለት ነው። አቶ መስፍንም ሲያያት በጣም ሁለቱም ተደናግጠዋል። ለመኝታ ክላሳቸው እሱ ካለበት ክላስ ሲገቡ ማለት ነው። እንግዲህ ከፊልሙ እንደምንረዳው ጽጌረዳ የአቶ መስፍን ልጅ ልትሆን ነው ማለት ነው። እንግዲህ ይህንን ወሬ እንግዲህ አውርተው ሊመለሱ ምንም እኔ ያልኩትን እንጂ ምንም እንዳታዋሪ ዛህዲስ ደግሞ አረኒ ካንቺ ውጭ እያለች ነበረ ማለት ነው። እንግዲህ ዘርፌን ስታሰቃያት ነበረ ፍቅርተ ማለት ነው። በጣም ይገርማል። እንግዲህ ይህን ይመስላል። ለነበረን ቆይታ አመሰግናለሁ። ባይ ባይ።